እየተከታተላችሁ የምትገኙት በቀጥታ እየተላለፈ የሚገኘውን የሐሙስ እኩለ ቀን ዜና መጽሔታችንን ነው ተመልካቾች። በዚሁ የምናልፈው ወደ ቢዝነስ መረጃዎቻችን ይሆናል። መረጃዎችን ሊያደርሰን ነጻነት ደጉ እዚህ ስቱዲዮ እየጠበቀን ይገኛል። ነጻነት፣ ወደ መረጃዎች ማለት ይችላል። አመሰግናለሁ ተሾመ። ጤና ይስጥልኝ የተከበራችሁ ተመልካቾቻችን፣ የሰዓቱን የቢዝነስ ዘገባ ተጀምሯል። አብራችሁን ቆዩ። በክልሉ ያለው የሰላም እጦት የነዳጅ አቅርቦትና ፍላጎት እንዳይመጣጠን አድርጎታል ሲል የአማራ ክልል ንግድና ገበያ ልማት ቢሮ አስታወቀ። በ2018 በጀት ዓመት የነዳጅ አቅርቦትን በማሻሻል ግብይቱ በዲጂታል እንዲመራ ይደረጋል ሲል ቢሮ አስታውቋል። በቀለ ተሾመ። ነዳጅ ለአንድ ሀገር ኢኮኖሚ የጀርባ አጥንት የመሆኑን ያክል በአግባቡ መብራት ካልተቻለ ደግሞ ኢኮኖሚውን እንዲያሽቆለቆልና የኑሮ ውድነት እንዲባባስ የማድረግ አቅም አለው። ባለፈው 2017 በጀት ዓመት በአማራ ክልል አንዱ የኢኮኖሚ ማነቆ ሆኖ የነበረው የነዳጅ አቅርቦትና ግብይት ችግር መኖሩ ነው። በዚሁ በጀት ዓመት ለአማራ ክልል ወደ 267 ሚሊዮን ሊትር ናፍጣና 64 ሚሊዮን ሊትር ቤንዚን ቀርቦም መሰራጨቱን የክልሉ ንግድና ገበያ ልማት ቢሮ ምክትል ኃላፊም አቶ ፈንታው ፈጠነ ገልጸዋል። በክልሉ ወደ 267 ሚሊዮን ሊትር የሚሆን ናፍጣ ቀርቧል። ወደ 64 ሚሊዮን ሊትር የሚሆን ደግሞ ቤንዚን ቀርቧል። ወደ 3.7 ሚሊዮን የሚሆን ደግሞ ነጭ ጋዝ ቀርቧል። ስለዚህ ይህንን በየአካባቢው ፍትሐዊነቱ ምን ያክል ነው፣ ተደራሽነቱ ምን ያክል ነው በሚል እና ደግሞ ክልሉ የቅድሚያ በሚሰጣቸው ተግባራት ላይ በተለይም ደግሞ በመሰረተ ልማት ስራዎች ላይ እና አስገዳጅ በሆኑ የኢኮኖሚ እንቅስቃሴ በሚካሄድባቸው ተግባራት ላይ እንዲውል ለማድረግ ከመቼም ጊዜ በተለየ የክትትል የድጋፍ ስርዓት የተደረገበት ዓመት ነው። በክልሉ ያለው የነዳጅ አቅርቦትና ፍላጎት የተመጣጠነ አይደለም ያሉት ምክትል ኃላፊውም ለዚህም ዋናው ምክንያት በክልሉ ያለው የጸጥታ ችግር ነው ብለዋል። የክልሉ የነዳጅ ፍላጎትና አቅርቦት እንዲመጣጠንም ከሚመለከታቸው የመንግስት አካላት ጋር እየተነጋገሩ መሆናቸውንም አንስተዋል። በክልሉ የሚካሄዱ የኢኮኖሚ የማህበራዊ ልማት ስራዎች በጣም ሰፊ ስለሆኑ በተቻለ መጠን ከሱ ጋር ተመጣጣኝ የሆነ የነዳጅ አቅርቦት እንዲኖር ከሚመለከተው አካላት ጋር በመነጋገር እየሰራን ነው። ዋናው ሊመሰረት የሚችለው ሀገሪቱ አንድ ጊዜ ከምታስገባው የነዳጅ ምርት ክልሉ የሚገባውን ኮታ አግኝቷል ወይ በሚል ይህንን ከነዳጅ አቅራቢ ድርጅት ጋር እንዲሁም ደግሞ ከነዳጅና ኢነርጂ ባለስልጣን ድርጅት ጋር ይህንን በበላይነት ከሚያስተባብረው ከንግድና ቀጠናዊ ትስስር ሚኒስቴር ጋር በቅርበት እየተነጋገር ችግሮች እየተፈቱ እንዲሄዱ ለማምጣት ፈቃደኛ ያልሆኑ ነዳጅ ማደያዎች በህግ ጭምር አስገዳጅነት አርፎባቸው ወደ ክልሉ የሚያመጡትን ነዳጅ እንዲያመጡ በሂደት ደግሞ የክልሉ የነዳጅ አቅርቦት ኮታ እንዲጨምር ምክንያትን ጭምር እያነሳን እየጠየቅን ነው ያለነው። በ2018 በጀት ዓመት የነዳጅ አቅርቦቱን ማሻሻልና የሚመጣውን ምርት ለታለመለት ዓላማ ብቻ እንዲውል ማድረግ የቢሮው የትኩረት አቅጣጫ መሆኑን አቶ ፈንታውን አንስተዋል። የግብይት ስርዓቱን በዲጂታል ብቻ የሚመራ መሆኑን አመላክተዋል። አቅርቦቱ እንዲሻሻል የማድረግ ብቻ ሳይሆን እንዲሳለጥ በየቦታው ተገቢ ያልሆኑ ቀረጦች፣ ክፍያዎች አሉ። አንድ እሱን በሚያስቀር ሁኔታ እና ይህንን እንቅስቃሴውን የሚገቱ አሰራሮችን በሙሉ ነፃ በማድረግ ምርቱ የሚቀርብበትን መንገድ የማመቻቸት ነው። የመጀመሪያው አቅጣጫ አቅርቦቱን የማሻሻል ጉዳይ ነው። ሁለተኛውና መሰረታዊ አቅጣጫ ደግሞ የመጣው ምርት ለታለመለት ዓላማ እንዲውል ሲባል ነዳጁን ለሚፈልገው አካል ብቻ እንዲሸጥ አንድ፣ ሁለተኛ ደግሞ በተቀመጠው የሽያጭ ስርዓት የዲጂታል ግብይት ብቻ እንዲሸጥ የማድረግ ነው አቅጣጫ ያስቀመጥ ነው። ሶስተኛው ነዳጁ ሲመጣ የቅድሚያ ለሚሰጣቸው ከዚህ በፊትም እንደምናደርገው ለነዛ ተግባራት እንዲውል ስትራቴጂካሊ እንዲመራ በቁጠባ እና ደግሞ በአዋጭ በሆነ አግባብ እንዲመራ የሚያስችሉ አቅጣጫዎችን አስቀምጠናል። ህገወጥ የነዳጅ ግብይትን ለመከላከል በአዋጅ ቁጥር 1363/2017 መሰረት የሚፈጸሙ የአሰራር ጥሰቶችን ያለ ምህረት እንዲታረም ከባለድርሻ አካላት ጋር በቅንጅት እየተሰራ መሆኑንም ምክትል ኃላፊው ጠቅሰዋል።